ስለዚህ ማለት ነው እኔ እንዲታሰር እያስረገጠ አደር አለበት አልፈልግም። እንዳይከሰስ አሁን ይበቃል። ሁሉ ነገር ገብቷል። እናመጣ መስሎት ነው አይደል? ማለት ታጠቀ ዝናር ያዘ ጠመንጃ ሲናገሩትም መልሱ ሆነ እንጃ ዝናው ባለም ላይ እየታወቀ ታሪኩ መቼም ተነግሮ አለቀ። ሀገሩ ሚዲያው በሙሉ ሩታ ልጅ የሩታ ተጎዳሽ፣ ሩታ አብርሽ በቃ ልጇ ትመልሳለህ፣ ካልመለስ ትታሰራለህ። 24 ሰዓት ይሄ 24 ሰዓት ስንት ቀኑ ልውል ከጠፋ ፋሚሊ ስንት ቀኑ ሲተናገሩ ስንት ቀኑ አሁን ሳምንት አይሆነውም እንግዲህ ስንት ቀኑ 24 ሰዓት ካለፈው አብርሽ ይታሰር ነው። ታሳሰራችሁት ወይውላችሁ። አበጋዝ ነኝ ዛሬ በቲክቶክ እንግዲህ ሁለት እህትማማቾችን ለመብላት እያበሰለ ከወዲያ ከወዲህ ቄጣቸውን እያየ መጥቷል ማለት ነው። አውዝ ቢላሂ ሚነ ሸይጣን ረጂም። አይኔ ብዙ ያሳያል። በእውነት ነው የምላችሁ እዚህ ሚዲያ ላይ መውጣትም አንዳንድ ጊዜ ወንጀል ነው እንደስከምል ድረስ ማለት ነው። እንግዲህ ከሄርሜላ እህትና ከሄርሜላ ጋር እያሽቃበጠ መጥቷል ማለት ነው። ሩታ ሀብቴ እንግዲህ ዛሬ አልመጣችም። ከመጣች ነገ ጧት እንሰራላችኋለን ምርጥ ቪዲዮ። እንግዲህ ከሰናል እያሉ እያስመሰሉ ነበር እነ ደስታ። ውሸት ነው ግን አልተከሰሰም። ድራማው ይቀጥላል። ድራማው ቢቋረጣል እኮ ቢከሰስ እኮ ሩታ ከሰሰች ድራማው ይቋረጣል። የቡታጀራ እንጀራ ይበጠሳል ማለት ነው። ስለዚህ መክሰስ አትችልም ሩታ። አዎ እና እንግዲህ በወዳም በወዲህም የተንጫጩ ነው ባቦቹ ማለት ነው። ሱብሃንላ ሩታ 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 እናንተች ልጅ ምን ጉር ናት? አረ ምን አይነት ራስ ምታት ናት እውነት። ሩታ ማለት ምን አይነት ተፈጥሮ ነው ያላቅን? በዛም ሩታ ነው በዚህም ሩታ ነው፣ በዛም ሩታ ነው በዚህም ሩታ ነው። ልጇን መልስላት፣ ልጇን መልስላት። እናንተ ሩታ ለካ እንደዚህ ተወዳጅ ናት እንዴ? ሩታ ለካ ስማርት ናት እንዴ? እንደዚህ በጣም የምትወደድ ልጅ ናት ማለት ነው። እኔ ብቻ መወዳት ነው የሚመስለኝ ነበረ። እኔ ብቻ ማደንቃት በቃ አላለ የሆነ የእውነተኛ ወዳጅ አላት ብዬ ብዙም አላስብም ነበረ። አየን በቃ ሊበሏት ነው። የቡታጀራ የተባረ ሩታን በጣም ነው የሚወዷት ማለት ነው። ስሟን የተጠላ ሰው እኮ ስሟ አይጠራም። በቃ ሩታ እንደዚህ ነው፣ ሩታ አሰማም፣ ሩታ እንደዚህ ናት። ሩታ በጣም እንደምወዷት ያወቅነው በዚህ ነው። ላይክ፣ ሰብስክራይብ፣ ሼር አድርጉ ቪዲዮአችን እስከ መጨረሻው። ሩታዬ ከመጣይ እንሰራለን፣ ካልመጣይ ነገ እነድባቸዋለን ማለት ነው። ይሄን ቪዲዮ እስከ መጨረሻ አይታችሁ አበረታቱን። የኔ ጀግና ነብር ሩታ ሀብቴ ትመረዋለች ሚዲያውን። ነገም ተነገ ወዲያም አሸናፊ ናት ሩታ ሀብቴ። የሚዲያው ድምቀት ናት ማለት ነው። በእናታችሁ በእውነት ራስ ምታት ናት ሩታ ማለት ነብር። አበጋዝ እንግዲህ በቲክቶክ ሁለት ባንድ እህትማማቾችን እያሽቃበጠ መጥቷል ማለት ነው። በዩቲዩብ ሌላ በቲክቶክ ሌላ ነው። አቤት ትዕግስቱን ስጠኝ ጌታዬ። እስቲ ይሄንን ቪዲዮ ላይክ አድርጉት። እንግዲህ ሁለት ባንድ የሚበላው አብርሃም እንግዲህ ሁለት ባንድ ከሚስት ወጣ ብሎ ደግሞ ሁለት ባንዶችን ይዞ በቲክቶክ መጥቷል። እህትና እህቶችን ማለት ነው። አቤት ጌታዬ ቡታጀራ ዩቲዩበሮች እንደው አላህ እንደው ከዚህ ከመጥፎ ስራ አላህን ተሰውረኝ ያ ረብ። አንተ ልቦና ስጠኝ በእውነት ሌላ ምንም አልልም። እንግዲህ በቲክቶክ እያሽቃበጠ መጥቷል ዛሬ። ሰው በቪዲዮ ያብዳል። ሊታሰር ነው አብርሽ ይባላል። እሱ ግን በቲክቶክ እያሽቃበጠ ነው። አሰላሙ አለይኩም ወራህመቱላሂ ወበረካቱ። ክርስቲያን ወገኖችም ሰላም ሰላም ብያለሁ። እንዴት ናችሁ? ደህና ናችሁ ወይ? ዛሬ ፋፊ እንግዲህ ብቅ ብላለች። እነ ደስታ እነ ቢኒ እንደው ሚዲያውን እያግማሙት ነው። በነገራችን ላይ ፋሚሊ ድራማ መሆኑ የምትረዱበትን ምክንያት እኔ ብዙ ጊዜ ለማስረዳት እሞክራለሁ፣ ግን አንድ ሰው ፈልጎ ካልተረዳ በመናገር አይሆንም እና በየቪዲዮ ላይ ቅድድሞች ይዘዋልና አብርሽ ለሰው ነው መኖር ብዙ ሰው መኖር ነው የሚፈልገው አለ አቶ ቴቴ ቢላ ማለት ነው። ብዙ ዘርፍ አለበት አለ። ይሄ ሁሉ ውሸታም ዩቲዩበር በአብርሽ ማንነት በውሸት ስለተፈራ፣ አዎ ትክክል ነው አቢላ። ለምን ብትሉ ውሸት ነው ያስተማራቸው። በውሸት ማንነት ብር ማግኘት ትችላላችሁ ብሎ ስለሰበካቸው ብቻ አብርሽ እንድታሰር አንፈልግም። ብዙ ነገሮች ይበላሻሉ፣ ብዙ በሱ የሚኖሩ ሰዎች አሉ አለ አቶ አቢላ ማለት ነው። ውሸታም ዩቲዩበር አይዲያ እየሰጠ በሚስቱና በልጁ እየነገደ
የሚጠቀም ዩቱበሮች ስላሉ ማለት ነው። ይሄ እኛ መዳን ቤት ሆነን ነው የምንሰራው። ምንም አዲስ ነገር የለም። ብንቶ የሚተው ነገር ነው። እኛ በዩቱብ የምትዳደር ሰዎች አይደለንም። ግን ቡታጀራ ዩቱበሮች ግን በአብርሽ አይዲያ እና በሩታ አይዲያ እንደሚተዳደሩ ጠንቅቀው ስለሚያውቁ ከታሰረ ምንጩ ይደርቃል። ይህን በግልጽ አወራ አቢላ የሚባለው ሰውዬ ማለት ነው። የሩታ ለቅሶ፣ የሩታ ማንነት፣ የሩታ መጎዳት ለአቢላ ፌጦ ፍርካሽ አይሰማውም። በእውነት ነው የምላችሁ። ጡቷ ተገታትሮ ምናምን ለእሷ ጉዳት ይሄን ሁሉ ቀን ምናምን ደግሞ ቪዲዮ ሁላ ገብታችሁ አይታችሁ ከሆነ ማለት ነው 24 ሰዓት ነው የሚለው። 24 ሰዓት ካለፈ 24 ሰዓት ካለፈ ይታሰራል። 24 ሰዓት በየቪዲዮ ዛሬ ልጁ እኮ ሳምንት ሆነው እንግዲህ ወሰደ ተተባለ ሳምንት አይሆነውም እንዴ ልዑል ተተወሰደ። እስኪ ኮሜንት ላይ በእውነት ነው የምላችሁ። እኔ በቃ አለ አይደለም ድሮ ያችን እንዶሚ እየበላች ለሩታ የምታዝን ሴት በእውነት ምግብን ብያለኝ እንዶሚ የምበላ ሴት ነበርኩኝ በማይመለከተኝ። በእውነት ነው የምላችሁ። ሩስ ምዳም ሰታኝ ማውረጃ ኮካን ሚሪንዳ ምናምን በቃ አቅርቤ ለበን አቅርቤ ምግብን ቢብሎኝ እንዶሚ በውሃ ውሃውን በዛ አድርጌ እንዶሚ ነበር የምቀምሰው እኔ ሩታ ስታለቅስ። ዛሬ ግን ማነው ጠንካራ ያደረገኝ? ማን ነው? እስቲ ንገሩኝ። እስቲ ላይክ አድርጉት የኔ ውድ ፋሚሊዎች። በእውነት ነው የምላችሁ ጠንካራ ሴት ጀግና ሴት የሆንኩት በእነሱ ማንነት ነው። ውሸትና እያስመሰሉ ስለሚመጡ ማለት ነው። ልዑል አልተመለሰም፣ ተመልሷል። አብረን እናያለን። 4 ቀን 5 ቀን 6 ቀን ሩታ ልጇን አታ ትቀመጣለች። ያንን እንግዲህ አብረን እናያለን። እንደ ዩቱበሮች መልእክት ከሆነ 24 ሰዓት ካለፈ እስር ቤት ነው። 24 ሰዓት ነው የሚሉት። ዛሬም ነገም ትናንትናም አሁን ለታም ስንት ቀኑ ቪዲዮ መሰራት ከጀመረ። ይሄ ምንድን ነው? በቃ የወደቀ ዩቱብ ቻናል እንዲነሳ ነው። እኛም ደግሞ መስራታችን አለቆም ነው። ግን ቶክቶክ ላይ አንዳንድ ጊዜ አስተያየት እንሰጥ ቶክቶከሮችን እህቶችን ማለት ነው የኔ ተከታዮች በቃ ተዋቸው፣ በቃ ተዋቸው። በቃ በእውነት ይስተካከሉ። በራሳቸው ጊዜ አድናቂ ስማቸው መጠራት ሲቀር ይቀራል። በቃ ዩቱበር እኮ አብርሽታ ቢባል እኮ እየሰሩ ነው። ቶክቶክ ላይ ግን አይዲያችሁን እየወሰዱ እናንተ ነው ራሳችሁን እያዞራችሁ ስለሆነ ሲተወት እነ ሩታ ማይላ ብነሹ እኮ አሁን የሉም አይደለ? ቢኖሩም እንደሌሉ ነው አሁን የምቆጥር። ለምን ብትሉ ጀስት አይከፍቱም፣ አይገቡም። ይሄ ምንድን ነው? ስራቸው ስላስጠላቸው ነው። ጠልተዋቸው አይደለም። ስራቸው በቃ ይደብራል። በእናንተ አይዲያ ነው የሚሰሩባችሁ። እና አንዳንድ ቲክቶከሮች እራሳችሁን ብትሆኑ ብዬ አስባለሁኝ። በእውነት ነው የምላችሁ። እኔ አሁን ልስራ አልስራ በቃ አለ አይደለም። ያው ዩቱብ ነው ደግሞ ይሄ ግዴታ ካልሰራችሁ ደግሞ ቢው አታገኙም። እና ለዛ እንጂ እና አብርሽና ሩታ የሚሰራባቸው ሆነው አይደለም። በእውነት ነው የምላችሁ። በጣም ነው የሚያስጠላው ቪዲዮዋቸው፣ በጣም ነው የሚደብረው። የሰው ልጅ የዝህን ያህል በልጁ ጭካኔ፣ በትዳር ጭካኔ ትዳር እንድንጠላ ልጅ በቃ አለ አይደለም ልጅ ወልዶ እንደ አሳድግ ሴት ልጅ ተማምኖ በባሉ የተደረገ ያለው ማለት ነው። ሲቀጥል ደግሞ ያለፈ ታሪክ እያነሳን ማውራት የለብንም። ካለፈ አለፈ፣ ጎርፍ ነው። አቶ አብርሃም ምንድን ነው የሚለው? ከያለፈ ታሪክ እያነሳሽ ራስሽን አትጉጂ፣ በሆነው ነገር በፊት ለፊትሽ ያለውን አውሪ ስላል ነበር። ዛሬ ላይ ግን በየቪዲዮ ላይ የሄዱ የአብርሃም አጋዥ ነን የሚሉ ያለፈ እንደዚህ አድርገው ሩታ እንዲቀን በድለው አታውቅም። አብርሽን ከስተርግዝና ጀምሮ እስካሁን ድረስ እየተሰቃየ ያለችው ሩታ ናት። እሱ ከማንም ሴጋ ጋጥ ወጥ ሴጋ ሲያሽቃብጥ አንድ ቀን ተናግረው አታውቅም። ለምን? የማይመለስ አይምሮ ስላለው። እሱ የሚፈልገው በቃ ይሄንን ማንነቱን ተቀብላ እንድትኖር ነው። ጠብ አላቸው ብላችሁ አትሰቡ። አብርሽና ሩታ ጠባቸው ይሄን ማንነቱን ተቀብላ ቤት ቁጭ ብላ እሱ እንደ ማንኛውም ሴጋ ሲያሽቃብጥ እልል ብላ እንድትቀበለው ነው። ይሄን ማድረግ ደግሞ ሩታ አትችልም። በእውነት ነው የምላችሁ። ሩታን ጠልቷት ሩታ ምናምን እንደዚህ አይደለም። ኦዲየንስ ስላላት ኦዲየንሶቿ ጋር ፉክክር ነው። ለምን ከጎንሽ ነን አይዞሽ አብሽሪ ስለሚሏት ያንን ነገር ነው እሱ ትቢት ይዞት እንደዚህ ሴቶችን አሁን ዛሬ ሁለት ባንድ መጥቷል። የሄርሜላይቱ የሜዲያ ህያህት አስተፍሮል አፍራት የላቸውም እናንተ። እንደው ግን ምን አይነት ቤተሰብ ነው ያሳደጋቸው? ሱብሃንላ። በእውነት ነው የምላችሁ። እንዴት የሰው ልጅ ይዝን ያህል ይዘቅጣል? በእውነት ነው የምላችሁ። የእህቷ የምታባብለው ወንድ ጋራ በቁንጣ ነው የመጣችው። አንዷ ደግሞ አያችሁት አይደለ? ይሄ ምንድን ነው? ስራ ነው የሚያመለክተው።
ሌላ ነገር ምንም ነገር የለም። እና አብርሽና ሩታ ውስጥ ተጣልተዋል፣ ነገ ይታሰራል መድረሽ ምናምን፣ ይሄ የቡታጀራ ዩቱበሮች ውሸት ነው። ሩታ ሀብቴ እንደዛ አታረግም። በአሁን ሰዓት እሷ ልጇን ብቻ ነው ማግኘት የምትፈልገው። ከእነሱ ጋር ግብ ግብ ምናምን አትፈልግም። ለምን? የወረደ ማንነት ነው ያላቸው። በእውነት ነው የምላቸው። እስቲ ላይክ አድርጉ፣ ሰብስክራይብ አድርጉ። ሩታ ዛሬ ከመጣች ይሄን ቪዲዮ ጧት እለቅላችኋለሁ። ካልመጣኝ ደግሞ እንግዲህ የምለቅበት ሰዓት ፈጣሪ ነው የሚያውቀው። ማለት ከተመቸኝ አሁንም ብለቅላችሁ ደስ ይለኛል። ቪዲዮ ከሰራች ሰው በእሷ መስራት ትፈልጋለሁ። ለምን ብትሉ ዛሬ ለቅ አታውቅም፣ አብርሽም ለቆ አያውቅም። እንግዲህ አብረን እናያለን። ካልተለቀቀ ዛሬ ይሄን ቪዲዮ መለቅላችሁ፣ ያኔ የቡታጀራ ዩቱበሮች ውሸት ነው በቃ እያስመሰሉ ነው በቃ የመጡት ዛሬ። በዛም እህቱ ላይማ ሙድ ያዘባት በቃ እህቲቱ ሙድ እየተያይዘው ነው፣ ተመካክረው ነው የመጡት። ሙድ ተያይዘው ቪዲዮ አለቀ። በእውነት ነው የምላችሁ። እስኪ እኔ ውድ ፋሚሊዎች ላይክ አድርጉ፣ ሰብስክራይብ አድርጉ። ሩታ ሀብቴ ምንም አትሆንም፣ አትሰቡ። ልጇም እጇ ይገባል። አብርሽ ነው እንጂ ራሱን ማጣበብ የያዘው ሁሉን ነገር። ለሴት ልጅ ክብር እንደሌለውና ለወደንስ ክብር እንደሌለው በደንብ አይተናል። ብቻ በጣም ይከብዳል። እንደ ወላድ ሳስበው በጣም ነው የሚከብደው። ወላድ ያትኑ። በእውነት ነው የምላችሁ። እኔ ይህን ሰሞን በቃ ልጁ ይሆናል አይደለ? እውነት ይመስለኛልም ስራ በቃ ያምታታኛ ንግግሯ ሩታ ላይ እውነት አደርገዋለሁኝ። ለምን? እውነተኛ ፍቅር ይዛ ስለመጣች። አብርሽን ስሳውን ታየው ደግሞ ስራ ነው ሲናገሩ ራሱ ግን ንግግራችሁን አስተካክሉ፣ ይሄ ለሚዲያ አይመጥን ምናምን እያለ ሲከለክላቸው ትክክለኛ ስራ እንደሆነ እዛ ላይ ያስታውቃል። አቶ የሜዳህያ ደግሞ ያው መሸቀያ ናት፣ ጊዜ ማሳለፊያ ናት፣ የሚስቱ መቅጫ ናት። ሚስቱ እሪ ብላ በሱ እጅ እንድትገባ እያደረገ ነው ያለው። ሌላ ምንም አዲስ ነገር የለም። እና ሩታ ደግሞ ይሄ ማንነቱን አልቀበልም፣ እኔ ሴት ነኝ፣ ሴትነቴን አከብራለሁ፣ እኔ ሴት ነኝ አለች። በቃ አልፈልግም አለኝ፣ መብቷ ነው። ካልፈለገች ግዴታ ከአብርሽ ጋር ሆነ የሚላት የለም። በእውነት ነው የምላቸው። እንግዲህ የሰው ልጅ በግዴታ ትዳር አይሆንም። ይሄ ደግሞ ትዳር በእንደዚህ በሚዲያ ትዳር ዘላቂ ሆኖ ያምራል እንዴ? ኧረ አያምርም። በእውነት ፋሚሊ እስቲ ላይክ፣ ሰብስክራይብ፣ ሼር አድርገው። የርታቶች የት ናችሁ? አትጨናነቁ። እነሱ በእኛ በቲክቶከሮች ተፎካክረው ነው። ፍክክራቸው ሲያልቅላቸው ስጥ ይገባሉ ማለት ነው። እኛ ደግሞ ሚዲያውን እንመራዋለን። አለናት ለሩታ ቀኝ